ከተነሳ ቆይቻለሁ፣ ግን ካልጋ ውስጥ እንዴት ልውጣ? እንዴት ልውጣ? እግዚአብሔር ምስክሬን ነው። መቼ ነው ቀጠሮ ሽላታለኝ ብሎክ አረገችኝ። እግዚአብሔር ምስክሬን ነው የምላችሁ። ይኸውላችሁ መቼ ነው ቀጠሮች ብዬ ስላት ብሎክ። አሁን ስገባ ያሉ ችግሮች እሱ ስራ ብሎክ። ይኸውላችሁ እንዲህ በሏት። መቼ ነው እስር ቤት የምትገቢው? ሂዱ ጋይስ፣ መቼ ነው እስር ቤት? ለምንድን ነው ብሎክ ያረግሽኝ? በያት። አይቻለሁ። አይተሽዋል አይደለ? ብሎክ ነው ያረገችኝ። አይስወር በስማም። ከፍላ ማትጨርሰው ወደ ውስጥ ነው የገባችሁ። ከፍላ ራሱ ቪዲዮዋን ለማስተርጎም ጋይስ፣ በኢየሱስ ስም እኛስ ራሳችን ተርጉመን ነው። ሳምሪ መተርጎም ስለምትችል ማለት ነው። ይሄ ነው ቪዲዮዋን ብቻ ለማስተርጎም ጋይስ የተጠየቀው ቀንና እንትን ቀንና ገንዘብ እንዳይመስላችሁ። ነይ ታዋጣሽ የዚህ ሀገር አስተርጓሚ፣ ከላይ ነጭ ከስር ናይጄሪያ የሚበዳት የሽማግሌው ሚስት፣ እሱም ይከተልሻል። አይዞሽ የደገፍሽው እስከነ ቤተሰቦቹ፣ እሱም ገደል ይገባል። አንቺም ወደ እስር ቤት ትገቢያለሽ። ከፍለሽ ማትጨርሽ። ሁለተኛ እዚህ ሚዲያ ላይ ለመጨረሻሽ ጊዜ ተናገር። አሁን እንደዚህ የምትናገራችሁ የምትሰድባችሁ እኮ እኔ እንኳን ለነገሩ ጉዳዩ እስከሚያልቅ ነበረ ዝም ያልኳችሁ። አሁን ግን ባይ ባይ አንቺ መጋጃ ባይ ባይ በሏት። ባይ ባይ በሏት። የመጨረሻሽን ተናገሪ፣ ተሳደቢ። መቼስ መውጫ የለሽ። እግዚአብሔርን ወደ ሀገር ቤት ዲፖርትም ልትደረግ ትችላለች። በጣም ከባድ ነገር ነው የቀጥባት። በጣም ከባድ ነገር። የመጀመሪያው ማስተማሪያ ትሆናለች። በነገራችን ላይ አይ ቲንክ ሶ። ከፍለሽ የማጨርሽው ጣጣ ውስጥ ነው የገባሽ የኔ እናት። ከፍለሽ የማጨርሽው አብሽሪ። ምን ይዘንልሽ እንምጣ ወደ ኢትዮጵያ? ከነባሏ አመድ። እኔ እኮ ታስቀኛለች። እልክልሃለሁ የታሰርክበትን። አንቺ እንኳን ስንት አመት አፍሽን ስትከፍቺ ጋይስ፣ አፍሽን ስትከፍቺ ምንም አልተባልሽም። ይኸውልሽ እንደዚህ ነው ያጨስኩብሽ፣ እንደዚህ ነው እንዲሽከረከርብሽ ያደረግኩሽ። ግን እንደዚህ ይኸውልሽ፣ እንደዚህ እዩ፣ በዳይመንድ ነው እንደዚህ የተሽከረከረብሽ። እንዴት ነው ነጭ ቅማልዬ የስሩ ነገር? እስር ቤቱ እንዴት ነው? እስቲ ተለማመጁ፣ ተለማመጁ። ከዛ በኋላ አባሃና ፋኒ መጥቶ ምግብ ያቀብልሻል። ግን ሁለታችሁም ከታሰራችሁ እንዴት ልትሆን ነው? እሱም እዚህ ከታሰረ አንቺም እዛ ከታሰርሽ፣ ወንድሙም ታሳሪ ነው፣ ዲፖርት ነው። ቀጣይ ደግሞ ወንድሙ ዲፖርት ነው። ማን ነው? አጎት እያለው ለካ አጎት ይጠይቃቸዋል ሶስታችን። ወይ ደግሞ በጩጬው ምግብ እንልክላቸዋለን። መቼ ስጋ አይደለ እሱ አይሄልን እንዱ ሰው ሰላሙንና ህይወቱን ይፈልጋል። እንዲህ ተንበጫርቀሽ ጋይስ በከባዱ ነው የተከሰሰችው። በከባዱ በጣም ትልልቅ ሰዎች ናቸው የከሰሷት። አንድ ሰው ብቻ እንዳይመስላችሁ። እስከ ዛሬ የለፈለፈችው እንዳለ ሰዎች ናቸው የከሰሷት። እስከ ዛሬ በኢንተርናሽናል ሎን እንትን ያለችው የተጠየቀችው። በኢየሱስ ስም እኛ ራሳችን ተጠራን በሷ ምክንያት። ማን ነው ደግሞ የሚልክልኝ ይሄንን? ህውዝስ አንድ ጊዜ ጋይስ፣ አንድ ጊዜ አንቺ ደግሞ ሳምሪ የጣሊያን ሸርሙጣ መጣልሻለሁ። ቆይ መጣልሽ
አንቺ የጣሊያን ሸርሙጣ ሳምሪ የምትባይ መጣልሻለሁ። ቆይ ልነሳ ብቻ ልጨርስ። ዛሬ ሰኞ ነው፣ ጉዳዮች አሉኝ ልጨራርስና አንቺ በዱልዱም የምትሸከሸኪ የጣሊያን ሸርሙጣ እከካ ጠብቂ፣ ይሄድብሻለሁ። ይህንን ብልግናሽን ማውጣልሽ። ሰካራም፣ ጠጃሚ፣ ሻሸሻም፣ ሲጋራም ፈላጊ ያጣሽ የደረቅሽ አንቺ ማትረቢ። ማንም ይመጣል ይጫወትብሻል። ያው ያረቄ ጠርሙስ ይዘሽ ቀረሽ። ወይ አልወለድሽ ወይ አላገባሽ ወይ ምን አላልሽ። ጥሯት። ያቺ ደግሞ የጣሊያን ሸርሙጣ ሳምሪ የምትባል ማለት ነው። አይ መጨረሻሽ፣ አይ መጨረሻሽ። የጣሊያን ሳህን ታጥቢያለሽ ጣሊያን ሀገር ማትረቢ። እኔ አንዳንድ ጊዜ እውነት ራሴን ራሱ ሰው እንዴት ሰው ማድ ቤት ሰራተኛ ይሆናል? አይስወር ስንመጣ እንኳን እሺ አማራጭ ስለሌለን ምናምን 20 ዓመት ተዘፍዝፈሽ ስቲል ነው ማድ ቤት ነው የምትሰሪው። ለዚያም ደግሞ እኮ ጣሊያን ቤት እኮ አይደለም የሆነ አንድ የሆነ የውጭ ዜጋ እኮ ነው እንደሷ እዛ ሬስቶራንት ከፍቶ እሷ እዛን ይደክላታል መልሶ እዛው ደግሞ እሱ እንትን ይሰራል። እንደ ኢትዮጵያኖች ግን የእውነት የረከሰ እኮ የለም እኮ። በቃ ራሳችንን እኮ በኢየሱስ የመጨረሻ እኮ ረክሰናል እኮ። እኔ ግደኝ እኔ ሰው ቤት ግደኝ አልኩሽ። በጣም እኮ ነው የምንቀው። ሀዩ የምትባል ሴትዮችን ሴትዮ ነካክተ ይኸውም ፈላጊ ያታ ቁጭ ብላለች። ፈላጊ ያታ ወር ሳይሞላ ሄደ ወለድክ። ይኸው ሴትዮዋ ታብዳለች በየቀኑ። ጸጉር ቢለወጥ፣ ሆድ ቢሰራ፣ ቂጥ ቢወጠር፣ ሴት ብታወጣ ምን ብትል። እኔ ግን ይቅርታ አድርጉልኝና ሲሪየስሊ ጣሊያን ነገር እኔ አውቃችኋለሁ ሴቶቹንም እና ምን ሆናችሁ ነው ግን እንደዚህ በቃ እብድ የሆናችሁት? ሁላችሁንም አይደለም፣ አንዳንዶቻችሁ ማለት ነው። የእብድ በቃ ስራችሁ በሙሉ ሽርሙጥና። ሰው አውሮፓ መጥቶ እንዴት ነው የሚሸርሙጣው? ግን ሌባ፣ ኪስ አውላቂ፣ ዘራፊ አንድ ጤነኛ የለም። በቃ በጣም ደህና ሰው የምትሏቸው በሙሉ ጣሊያን ያሉት በቃ ጥሩ ናቸው የምትሏቸው የሆነ ባክግራውንዳቸው ራሱ የሆነ የሚያስጠላ ወይ እዛ በቃ የሸረሙጡ ምናምን ናቸው። የጣሊያን ወንድ ሸርሙጣ ስለሆነ ነው። የጣሊያን ወንድና የአረብ ወንድ በነገራችን ላይ አንድ ነው። ሴት ካየ ከኋላ እያለፈለፈ ነው የሚሄደው። ሊጋጩ በሙሉ እንትን ይላሉ። በቃ አርፋችሁ ቁጭ በሉ። በቃ ማለት የሆነ በቃ እዚህ ማህበረሰብ ውስጥ የምትገቡ አይደላችሁም። ነው እዛው ሂዱና እዛ የቱሪስት ሀገር አይደለም ማንም የሚሸናባችሁ አይስወር። ከዛ እዚህ ጋር ትመጡና ደግሞ የሆነ ማህበራዊ፣ ኢኮኖሚካዊ፣ ፖለቲካዊ መግባት የለበት። እዛው ሂዱ ሸርሙጥና ህይወታችሁን ለውጡ። ወይ ወንዱ ሌባ ነው፣ ሴቷ ሸርሙጣ ናት። ከዛ የተለየ ህይወት የላችሁም ጣሊያን የምትኖሩ 50%። ካልሆነ ድህነት እዛው ስለሚያሸማቀቃችሁ የስራ አጥ እንትን ስላለ በቃ ሄዳችሁ ለማያውቃችሁ ሂዱና ታጣሉ። እኔ ማናውቃችሁ መሰላችሁ እንዴ? ቂጥሽን ገልበሽ እዛ ለጣሊያን እንትን ስትይ አይደለ እንዴ? ስትነፊ አይደለ እንዴ የምትኖሪ? አሁን ሳምሪ እንደዛ ነው የምትሰሪው። ምንም እኮ ግልጽና አጭር ነው እኮ። ራስሽ እኮ ምን ምስክር ላምጣ እንዴ? ዞዬን ላምጣት እንዴ? እስቲ ለዞዬ ሼር አድርጉላት። ለማያውቅሽ ሄደሽ ታጠኛ። አሁን አንቺ ትዳር ውስጥ መግባት የለብሽም። ሪሌሽንሽፕ ውስጥ መግባት የለብሽም። ምንም ነገር መግባት የለብሽም። ሄለን ደግሞ ነጭ ቅማል ደግሞ አንቺ ለሽርሙጥና ማትመችም። አፍቅረሽ ማታቅ ተፈቅረሽ ማታቂም። ያ ልጅሽ ልጅሽ ጋር ምን ሊሆን ነው? አሁን ዲፖርት ከተደረግሽ ነጭ ቅማል ኢትዮጵያ ውስጥ ደግሞ የሆሞሴክሹዋል ተቀባይነት የለውም። ምን ልትሆኝ ነው ሄለን ነጭ ቅማል? ቴል ሚ ፕሊስ። ልጄን አትጉብኝ። ማነካብሽ ልጅሽን? ነውር አይደለም። እኛ እኮ ልጅ አንነካም። ልጅ ያለው ሰው እንዴት ነው ልጅ የሚነካው? ግን ልጅሽ ያው ናቹራሊ
ወንድ አይደለም ነው። እሱን ደግሞ እኔ አይደለሁም ራስሽ ነሽ ለሊያ ፊሽካ ለማማ ፊሽካ ሊያ ኩዊን ሊያ ነው የምትባለው። እቺ ዝፍዝፍ ኖ አሚን አልተውም። ለምንም ተው ኖ አልተውም በፍጹም አሚን ታዩ ያዥ የሚባል ነገር የለም። ታዩ አሚና ይኸውልሽ እውነታው እውነት ኖ ይሄ እኮ መጥፎ ይኸውልሽ ብትሰድቢው ህፃናትን ስትሰድቢ እኔ አሁን በጣም እናንተ ለየት ያቃታችሁ እንደሆነ ታውቃላችሁ። እኔ አሁን መታችሁ ናቲ ሆሞሴክሹዋል ነው ብትሉኝ ናቲዬ ነክ እንደ ይመች ነው የምለው። ይመች አሪፍ ወንድ ጥበስ ነው የምለው። what is the problem? it is not the problem. it is not the እንትን በሽታ it's the freedom. ደስ ካለው ለምን አይደለም ወንድ ለምን አህያ አይነቅልም? ምን አገባችሁ ለኔ ልጅ? I'm not look like a old woman maybe እንዴ ከወንድ ጋም ከሴት ጋም ሆነሽ ካልተስማማሽም ነው። ሴትና ሴት ሆነሽ ከተስማማሽ አንቺ ብቻ ይመችሽ አልጋ ላይ ምን አገባኝ። እኔ ግን አሁን ሄለን ነጭ ቅማል ነው ሄለን ነጭ ቅማል ልጇ እንትን ነው ባይ ሆሞሴክሹዋል ነው። ይሄንን ደግሞ እራሷ ናት ያለችው። ገባችሁ? ምን ነው ታዲያ አሚኔ ታያልሽ። ይሄንን ደግሞ ለኩዊሊያ ለአሉላ እንደዚህ አይነት ጉድ ውስጥ ገብቻለሁ እና እርዱኝ ተርጉሙልኝ ብላ ያወራችሁ እሷ ናት፣ እኔ አይደለሁም። ኩዊሊያ ደግሞ መጣችና ኧረ ጂጂ ተዋረድን አለች። ምን ሆንሽ ስላት እንደዚህ ታዲያ ምን ችግር አለው አልኳትኝ። ዋይ what is the problem? እንዲያውም እሷ ናት ቴራፒ መግባት ያለባት እንጂ ልጁ እያደገ ነው የሚሄደው። 18 ዓመት ሲሞላው ሆርሞን ቼንጅ ማድረግ ከፈለገ ኢንሹራንስ ይከፍልለታል። ያለነው አውሮፓ ነው ኢትዮጵያ አይደለም። ዶወሬ አልኳትኝ። እንዲያውም አበረታቷት በእንደዚህ እኔ አሁን ልጄ እንደዛ ቢሆን እውነቴን ነው የምላችሁ እንደዚህ አይነት ልጆች ሰፖርት ነው የማደርገው። አፍ ኖ ፕሮብሌም አይ ጸበል ይዤው ምናምን ነገር እሄዳለሁ። በጸበል የሚለወጥ አይደለም የኔ እናቴ ተፈጥሮ ነው፣ ጥሩ ነገር ነው። እሱ የፈለገው መሸካሸክ ይመች በይው አልኳት። ይሄ ችግር ስላለባት ነው አመድ ምናምን የምትለው እንጂ ችግሯ የልጇ ነው አለችኝ። ኦኬ እንረዳታለን አልኩኝ። እኔ አሁን ነጭ ቅማል ደግሞ ትመጣና ኧረ ወይኔ ልጄን እንደዚህ ጂጂ ያለች ልጄን እኔ ልጆቻችሁን አልሰድም። ለልጆቻችሁ ፍሪደም ስጡ ነው የምለው። ለልጆቻችሁ ፍሪደም ስጡ። ልጆቻችሁ ዶክተር እንዲሆኑ እናንተ ስለፈለጋችሁ ዶክተር አይሆኑ። የኛ ትልቁ ችግራችን ልጆቻችን ላይ ፍላጎታችንን እንጭናል። እንዲህ ብትሆንልኝ በቃ መሆን አልፈለገችም። መሆን ካልፈለገች አልፈለገችም። ለምን እንደምታስገድዷት? ሴት ለሴት መሆን ትፈልጋለች፣ ይመቻት። ወንድ ለወንድ መሆን ትፈልጋለች፣ ይመቻት። አሁን ችግር የሚሆነው ግን እኔ ቆንጆ ቤተክርስቲያን እንጂ ማማት ነው። ችግር የሚሆነው ግን ሴትዮዋ እስር ቤት ልትገባ ነው። እስር ቤት ልትቀፈቅፊያት ነው። ያ አንቺ አህያ ማለት ነው። ልትቀፈቅፊያት ነው። ገንዘብሽን ልትቀፈቅፊ ነው፣ ልትከፊ ነው። ምንድን ነው የሚውጥሽ ነው? ኧረ ተነሽ በሉኝ። 6 ሰዓት ነው የተነሳሁት፣ ግን አልጋ ላይ ነው እየተደባለብኩ ያለሁት። ሄለን ቅማልጌ አንቺም ሌዝቢያን ነሽ። ዝም ብለሽ አትደበቂ። ያ አከሌን ስራሽ በሙሉ ትከሻሽ የወንድ ንግግርሽ የወንድ ሁለ ነገርሽ የወንድ ግን ሰው አይደለሽም። ከፕላስቲክ የተሰራሽ ነው። ኢሱዬ አበባ ኢሱ ደጃፍሽም ደርሶ አያውቅም። አሁን እስር ቤት ስትገቢ ልጅሽ እንዴት ነው የሚሆነው ነው የኔ ጥያቄ። ልጅሽ ምንድን ነው የምታረጊው? አብሮሽ ነው የሚገባው ወይስ መንግስት ነው የሚወስደው? አንድ ልጄን አትንኩብኝ። አፍሽን መሰብሰብ ነበረብሽ። አሁን እየገባሽ ነው፣ እየሄድሽ ነው። አይ ጉድ! አሁን ቲክቶኩን እኔ ነኝ የሚይዘው፣ ዩቱቡን እኔ ነኝ የሚይዘው። እንዳንቺ ባለጌ አይደለሁም። ግን ይህንን ህዝብ በስነ ስርዓቱ እናስተናግደዋለን።
በአንዳንቺ ጭንቅላት ይሄ በአንቺ ብልግና በአንቺ ሰይጣናዊ ስራ አይደለም እና አንቺ ሰይጣን ነሽ አልኩሽኝ። ዩ አር ሰይጣን ጋዴም ሽት ቡልሽት ሰይጣን ነሽ። መጨረሻሽም የሰይጣን መጨረሻ ወደ ጉድጓድ መውረድ ነው። መቃብርሽ ተቆፍሮ አፉን ከፍቶ እየጠበቀሽ ነው። ለምን አትነግራቸውም ለአድማጭ ተመልካቾች መከሰስሽን? አንቺ ስለ ሆዴ መከሰስ ታወሪያለሽ። ዋት አባውት ዩ ዩ አር ቱ ሪኮርድ ይና ከፍለሽ ማትጨርሽው በኢየሱስ ስም የሳምሪን ብቲ የሁለቱን ሰዎች ብቲ እስቲ ስማችንን አንብቢ። የክስ ወረቀቱ ላይ ለምንድን ነው ሆዴን አንብብ የምትይው? ያንቺን አንብቢው። በጊው ኦርድ ነው የተከሰስሽው። ኦርድ በኢየሱስ ስም ገደል ገባሽ። ይኸውልሽ ያለው እንደዚህ ነው የሚያንቀጠቅጥሽ። እስቲ አንቺ ወንድ ተናገሪ። ተከሰሻል አልተከሰስሽም? አሜሪካን ሙቭ ለማድረግ እንትን እያልሽ ነው አይደለ?